አሁን ጥሩ ሁኔታ ላይ አይደለም ያለሁት። እሺ እና ወይ አንተ ሃይማኖትን ትቀይራለህ ወይ ልጅን አስወርዳለሁ። ማለት ለምን ታስወርጅ? ልጅ ሰማኛ። እሺ ልጅሽ ለምን ታስወርጂው? በቃ አስወርደዋለሁ። ለምን እንደዚህ እያደረግከኝ እንዴ? ምን አደረኩሽ? ችግር የለውም። በምን ኃጢአት ነው? ሁለተኛ ወንጀል ነው። አንዱ አንተ ነው ምን ሆነሽ ነው? አራንዛት በምን ምን ሆነሽ ነው? አንቺም ትጎጃለሽ እኮ በምን ምን ሆነሽ ነው? እስከመቼ ካንተ ጋር እንደዚህ እቀጥላለሁ? ልቀቀኝ። ታልቅሽ በምን እየተረጋጊ ነው? በቃ ልጅ አስወርዳለሁ። ቀላል በቃ አስወርዳለሁ። ያንተ ልጅ አይደለም። አንተ አታምንም። ልቀቀኝ። በቃ ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እናንተ ደህና ናችሁ? ዛሬ እንደዚህ ሶስታችንም የመጣንበት ሀሳብ ይቅርታ ለመጠየቅ ነው በመጀመሪያ። ሁለተኛ ደግሞ ለከፈልነው መስዋዕትነት ላደረግነው ሪስክ ለማስተካከል ነው። ማለትም በምኒን ከቤተሰቧ ደብቀን የሁሉ ነገር ለማድረግ ሞክረናል። የሁሉ ነገር እሷን ቢያንስ የሆነ ነገር ይዛ ወደ ቤተሰቦቿ እንሂድ ብለን በማሰብ ብዙ ነገር አድርገንላታል። ያው የምናደርግላት ነገር ይቀጥላል። ብዙ ነገሮች እናደርግላታለን በቪዲዮም ከቪዲዮም ውጪ። ምክንያቱም በምኒ መጥፎ ሰው ሆና ሳይሆን ነገሮች መጥፎ እያደረጓት ስለሆነ ለዛ ነው። ስለዚህ በምኒን ለቤተሰቦቿ ለመናገር የተፈጠረውን ጉዳይ ለመናገር ከቻለችም ከሄደችም ወደ ቤተሰቦቿ እንድትሄድ እንድትጠይቃቸው እነሱም ናፍቀዋታል። ስለዚህ እንዲፈጠር ነው። ስለዚህ ያሰብነው የሆነ ነገር አዋተን እች ልጅ ወደ ቤተሰቦቿን ለመመለስ አለመለስንም ደግሞ በዚሁ ከሄደች ልጅ ነገ ከነገ ወዲያ የሁላችን ህይወት ምክንያቱም እንዳዘንላት እስካሁን ብትኖረው ይሄ በምን ጥሩ ልጅ ሆና ከኛ ጋር ሆና ብዙ ነገሮች ያስተካክላልላት በጣም ምክንያቱም እዛ ውጭ ሀገርም የብዙ እህቶቻችንን ችግር አይታን የመጣ ነው ብለን አስበን ነው። ምክንያቱም ብዙ እህቶቻችን አሁን ያሉበትን ነገር የእነሱን ተመስላ ስለመጣች በቃ እኛም ተንከባክበን የራሳችን ታርግተን ያሰብነው እና ውስጧ ግን ያው እንደታሰበው እኛም እንደጠበቅናት አልሆነችም እና አሁንም እናከብራታለን። የተፈጠረው ነገር ይሄ ነው። እንወዳታለን። ስናግረን ከአንተ ጋር ብትኖር ከቤት ጋር ብትኖር ምንም አይመስለኝም። ምክንያቱም እህታችን ነች። በተለይ ደግሞ የቤቴ በጣም የልብ ጓደኛዋ ነች። አብረው ብትኖር ኖርማል ነው። ግን አልቅሳ ይዛ የመጣችው ነገር ጸባይዋ ቤት ውስጥ ገብታ የተቀየረችበት መንገድ እስቀጥልም ደግሞ ይህ አስተያየቷ፣ ሁኔታዋ ለእኛ ያላት ፍላጎት፣ ለእኛ ያላት ስሜት ውስጣችን ሰላም እንዳይሰፍን እስቀጥል ደግሞ ስለ እርግዝናው ጉዳይ በተለይ አጥር ሰ የተፈጠረውን ታውቃለህ። ስለ እርግዝና ጉዳይ ስለ እርግዝና የተፈጠረው ጉዳይ እና አብሶ ደግሞ በቤቲ እና በአሚር በተለይ የቤቲ ነገር ቤቲ ራሱ የደረሰባትን ነገር ቤቲ ራሷ ታወራውና እንኳን ምንም አለና ያው አስከፍቻት ሊሆን ይችላል፣ ግን ስላስቀየመችኝ ነው። በጣም ብዙ ስለደረሰችብኝ ነው የተናገርኳት። የዛኔም በጥፊ የመታዋት ለዛ ነው። እና አሁን ደግሞ ከማንም እና ከምንም በላይ እንደ ቤተሰብ ማንም የለም እና ቤተሰብ ደግሞ ማወቅ አለበት ብዬ ነው የማስበው። ማለት ልጅ ማለት በጣም ከባድ ነገር ነው። ቤተሰብ አውቆ የሆነ ቦታ ሊሰጣት ይገባል። እቺ ልጅ እዚህ ጋር አጉል እየሆነች ነው፣ ከኔ ጋርም እየተጣላች ነው፣ ከአንተ ጋርም ሰላም አልሆነችም። ይሄ ልጅ የማንም ይሁን የማንም ቤተሰብ ጥሎ አይጥላት አለበት፣ መመርመር አለባት። ማለትም ከቤተሰብና ከአጎቷ ወጣ ስንል ልጅቷ መመርመር አለባት። ልጅቷ እርጉዝ ትሁን አቶ መታወቅ አለባት። ከዚህ በኋላ ለበምኒ እች ልጅ አሁን እኮ ልጅ ይኖርም አይኖርም የምናውቀው ነገር የለም። ምንም የምናውቀው ነገር የለም። ጀስት እሷና አጎቷ ልጅ አለ ስላሉን በየዋህነት ስላመናቸው ነው ሁሉ ነገር የተፈጠረው እንጂ ይህ ነገር ቀረብ ብለን ማረጋገጥ አለብን፣ ማስተያየት አለብን፣ እርግጠኛ መሆን አለብን። ከዛ በኋላ ደግሞ
እርጉዝም ከሆነች በኋላ ልጅቷ ያንተ ነው እያለች ነው። እሱንም ደግሞ በሚገባ መልኩ ቼክ እናደርጋለን። ከዚህ በኋላ በየዋህነት ምንም የሚቀጥል ነገር የለም። እስከዛሬም ሞኝ ሆኜ ሳይሆን ከኔ ይለፍ በሚል ነው እስከዛሬ ታገስናት። ምክንያቱም እንደ አንድ እህታችን አይደለም እሷ ሌላም ሴት ቢመጣ ይህ የምናደርገው ነገር ነው፣ አዲስ ነገር አይደለም። ግን ቢሆንም እንደ አንድ እህታችን ትክክል አልሰራችም። ትክክል ያልሰራን ሰው ደግሞ ትክክል አልሰራህም ብሎ መገሰስ መጥፎነት ሳይሆን ጥሩነት ነው ብዬ ነው የማስበው። በቻልነው መጠን እቺ ልጅ ለመንከባከብ ሞክረናል። በቤታችን አስገብተናታል። ምንበላውን በልታለች፣ ምንጠጣውን ጠጥታለች። ከዛ በላይ ደግሞ እኛን ለማለያየት ሞክራለች። ስለዚህ ከዚህ በላይ ምንም እንታገስበት ምክንያቱም ሆነ ሁኔታዎች አይፈጠሩም። ስለዚህ የመጀመሪያ የምናደርገው ነገር ለቤተሰቧ ደውለን መናገር፣ እዚህ ኢትዮጵያ እንዳለች ከዛ እንደመጣች፣ በሁለተኛ ደግሞ ለልጅቷ ለቤተሰቦቿ ብር ስትሄድች ልጅ ቤተሰብ ጋር ነች ያለችው። ምንም ጥሩ ብትሆንም መጥፎ ብትሆንም ቤተሰብ ጋር ሲኬድ የሰው ልጅ ባዶ እጁን አይኬድም። እኔ እንዳያችሁት ብር ጨርሻለሁ። ቢሆንም ከሰውም ተበዳድሬ ሌላም ነገር ቢሆን አድርግቼላት ያለኝን እቃ የሚሸጥም እቃ ቢሆን ሽጬላት ከጎኗ አሁንም እቆማለሁ። ልጁ የኔ ቢሆንም ልጁ የሌላ ሰው ቢሆንም እዛ ልጅ አርግዛም ብትመጣ ያ ማለት ልጁ ልጁ የዛ አረብ ሀገርም ቢሆን እቺ ልጁ አባት የለውም ማለት ነው። ሄዳ ይሄ ልጅ ያንተ ነው ብላ እዛ አረብ ሀገር መሟገት የምትችልበት ሁኔታ ላይ አይደለችም። ስለዚህ ምን እናደርጋለን? ልጁ የኔ ቢሆንም የኔ ባይሆንም እንቀበላለን፣ እንቀበለዋለን። ልጁ ሶስታችንም ነው ልጅቷን አለንልሽ ብለናት ጉድ ያደረግናት። ስለዚህ ሶስታችንም ልጁን እንቀበለዋለን። የሚደረገውን ነገር እንዳጎት የሚደረገው ነገር እናደርግላታለን፣ የሚቻለውን ነገር። ስለዚህ ምንም ቢሆን ጥለን አንጥላትም፣ ከአላህ ጋር እናስተካክለዋለን ባይነኝ እኔ። ምንም ቢሆን የሰው ልጅ መርሳት የሌለባቸው ነገር በእናንተም ሊደርስ የሚችል ነገር ነው። የሰው ልጅ ቤተሰቡ ጋር ቤተሰብ የሚጠብቀው ኢንካም አለ። እሱም ሁሉ አሟላላታለሁ፣ የሚቻለውን ሁሉ አደርግላታለሁ በቻልነው መጠን እኔ ብቻ ሰው ማደርገው እሷም የቻለችውን ኦሊያድን እንደሚያደርግላት እርግጠኛ ነኝ። ምንም ቢሆን አሁን ላይ ራሱ በተለይ ኢኮኖሚ ፋይናንሻል አንጻር ሁላችንም የኢትዮጵያ ያለበት ሁኔታ ላይ አሁን ላይ ጥሩ አይደለም። በዚህ ሁኔታ እንኳን ለራሳችን ጭራሽ ለሰውም እያሰብን ለሰውም እያወጣን ያለ ነው እና ያው ዞሮ እኛ ከእግዚአብሔር እናገኘዋለን ከፈጣሪ እናገኘዋለን በሚል ያለንበት ነገር። ሲቀጥልም ደግሞ ስነግርህ ማንም እንደኛ አያስብላትም፣ ማንም እንደኛ አይጨነቅላትም። እና ውድ ቤተሰቦች ራሱ እያሉኝ የነበረው ጉዳይ አለ። ምንድን ነው እሷ በቃ ትልቅ ሴራ ይዛ እንደመጣች። ሴራ ይዛ ባትመጣ ከፈጣሪ ነው እንጂ እኛን ቀጣት፣ እኛን ገጽባት፣ እኛ የምናሳስራት ምን የምንጠቀመው የለም። ግን ፈጣሪ የልብ ሲያይ፣ ፈጣሪ ደግሞ ስራውን ሲያይ እዛው ጋር መልስ ይመልሳል። እኛ በእሷ በመጥፎ ስላሰበች ነው። እኛ በመጥፎ ማሰብ የለብንም። በጥሩ አስበን ከቤተሰቦቿ ጋር ማገናኘት፣ ከቤተሰቦቿ ጋር ሲቀጥል ደግሞ ስለ ድሮ ሂስትሪዋ ማወቅ፣ ዱባይ ያሳለፈችው ወይ ውጭ ሀገር ያሳለፈችው ሀገርም ካለ እዛ ማወቅ፣ ከማገር ሁኔት እንደነበራት ምናምን ኤቭሪቲንግ እንጂ አሁን ዝም ብለን እንዳንደመደብ ፈራ ቢሆንም አሁን ምን አለ አሁን ለቤተሰብ ማሳወቅ ነው እንጂ ያሰብነው ልጅቷን ወደ ሀገሯ መመለስ አይደለም ያሰብነው። ማለትም እሷ እዚህ መኖር ልትፈልግ ትችላለች። ፍላጎቷን ጠይቀን ሁኔታውን ጠይቀን ነው እንጂ የምናደርገው እቺ ልጅ በገፈጣው ማባረር የለብንም። ምንም ቢሆን እህታችን ነች። ስለዚህ ዛሬ የመጣ ነው ራሱ ዛሬ እኔ ብቻዬን ያልመጣሁት እሷ ብቻውን ያልመጣቸው ኦሊያድ ብቻውን ያልመጣው ስንቀበላት ሶስታችንም ነው የተቀበልነው። ሶስታችንም ኃላፊነት ወስደናል። ከዛ በፊት ከሶስታችን በፊት የቻልኩትን አድርግቼላት ነበር። ከዛ በኋላ ደግሞ ሶስታችን ተቀብለናታል። ብቻዬን ደግሞ የሚሆን ነገር አይደለም። ስለዚህ የሚደረገውን ነገር ለማድረግ ነው የእኛ ሀሳብ። እነግራታለን ግን ከጎኗ እንደሆኑም ደግሞ መርሳት የለብንም። ሰውም ስለሆነች ነገር አለብን። ስለዚህ
ያለው ነገር ልንነግራት ጠርተናታል። ከአጎትየው ጋር እቤቴ አይደለም ያለችው፣ አጎቷ ጋር ነው ያለችው። ኦልሞስት እስካሁን ራሱ መድረስ ነበረባቸው። ስለዚህ የሚደረገውን ነገር ይሄ ነው የኛ ሀሳብ። ካጠፋንም ቤተሰቦች እየደወላችሁም በኮመንትም ጻፉልን፣ እንወዳችኋለን። የእናንተን ሀሳብና አስተያየት እንደምንቀበል ታውቃላችሁ አይደል? ወደ ቤተሰቦቻችን ራሱ በጣም ብዙ የሚያማክሩ ሰዎች አሉ። በጣም በጣም ነው እኛ የምንወዳችሁ። እየደወላችሁ ለምትጠይቁን እየደወላችሁ አሚር ትክክል አይደለም፣ ኦሊያር ትክክል አይደለም፣ ቤት ትክክል አይደለም፣ እንደዚህ ቤት ራሱ አስተካኪ ባላችኋት መሰረት አለባበሷ ከድሮ ተሻሽሏል፣ ጸጉርሽን አታሳይ ባላችኋት በመከራችኋት አንዳንድ ጥሩ ደግ ያሉ አመለካከት ያላችሁ እህቶቻችን ባደረጋችሁት ሀሳብ አሚር ዛሬ በምን ልናዋራሽ የምንፈልገው ነገር ስላለ ተረጋጊና አዋሪ ነው። አንድ እሷ ልናዋራ ፈልገን ነበር ነው። የኔ ቀድሞ መጀመሪያ እኛ እኮ አንቺን ነው እየጠበቅን ያለ ነው። ስማኝ፣ አሁን ጥሩ ሁኔታ ላይ አይደለም ያለሁት እና ወይ አንተ ሃይማኖትን ትቀይራለህ ወይ ልጅን አስወርዳለሁ። ማለት ለምን ታስወርጃለሽ? ሰማኛ። እሺ ልጅሽ ለምን ታስወርጂው? በቃ አስወርደዋለሁ። ለምን እንደዚህ እያደረግህ እንዴ? ምን አደረኩሽ? ከኔ ጋር አይደለም እኮ ባለፈው ቤቲ በጥፊ መታች። ትናንት ደግሞ መጣ ይቅርታ ጠይቂያት ነው ማለት ነው። ብቻዬን ልጄን ላሳድግ? ሃይማኖትን ቀይርና አንድ ላይ ልጃችንን እናሳድጋለን። ሰማኛለሁ። በማስገደድ የሚሆን ነገር አይደለም። እኔ እያስገደድኩ አይደለም አሚር፣ እና እያስገደድኩ አይደለም። ልጅ ማለት እኮ ትልቅ ነገር ነው። በምን እና ታዲያ ለምንድን ነው የማትረዳኝ? በምን ተረጋጊና፣ እየተረዳሁሽ እኮ ነው። ልጅን አስወርደዋለሁ። ሰማኛለሁ። ልጅን አስወርደዋለሁ። በምን ተረጋጊ። በቃ እንደዚህ አይነት ውሳኔ እንደወስድ የምታደርገኝ አንተ ነህ። እኔ ምን አድርጌ ነው ማለት? ልጅን አስወርደዋለሁ። ልጅን አስወርደዋለሁ። በምን ተረጋጊ። ልጅ እኮ ትልቅ ነገር ነው። እና ለምንስ ታዲያ አጽያት ነው አውቃለሁ። ብታውቅ ታዲያ ለምንድን ነው የማትረዳኝ? ሃይማኖትን ቀይርና አንድ ላይ ልጃችን እናሳድግ። እየሰማኝ ነው አሚር? እኔ እንደዚህ እንድትለኝ አይደለም የመጣሁት። በቃ ሀሳብን አሳውቀኝ። አሁኑ ንገረኝና የምንወስን ውሳኔ እንወስን። ወይ ልጄ ላስወርድ፣ በቃ ቤተሰቦቼ ጋር ልሂድ። በእምነትኛው አንቺ የምልሽ ነው። ልጅ ያልሽልሽ ልጅ እኮ ትልቅ ነገር እኮ ነው። እንዴት አንቺ ልጅ አስወርዳለሁ? ልጅ እኮ ትልቅ ነገር ነው። ሲቀጥል ደግሞ ህይወት ያለው ነገር በእምነት ሰው መግደል ማለት ነፍሳለሁ እኮ ነፍስ መግማት ወንጀለኛ ነሽ ነው። ልጄ ላሳድግ? ልጄ ከአንተ ጋር እየጨቃጨቅ የቤት አይን እያየሁ ላሳድግ? ለምን እኛ እናገዝሻለን፣ በቻልነው ነገር እናገዝሻለን፣ ከጎንሽ ነን ማለት ለማገዝ ቤተሰቦች አያግዙኝም እንዴ? አንተ አባት ነህ እያልኩ እኮ ነው አሚር። እንዴ ከአቅሜ በላይ ብዬ ከኔ በላይ ደግሞ የሚመለከት አንተ ነህ። አሁን ራሱ ምንም ደውራ ራሱ ሳትፈቅድልኝ ነው ከፊትና ከኋላ ነው እየተባራትን እንዴት እንደመጣች እኔ እንደዚህ እንደምትሮጥ ራሱ ሰው እንዱስ እንደዚህ እንደሚሮጥ ራሱ በሱ ነገር በምን ተረጋጊ። ሆድሽን አትጨምድጂው። ታይ እኮ በምን ምን ያያሽ አሳውቀኝ። በቃ አሚር እኮ ምንም ቢሆን ልጅሽን መጉዳት አትችይም። በቃ ስለዚህ ተረጋጊ። አሁን አንተ እንደዚህ ሲያልከኝ አላረጋጋም። ሰማኛለህ እኮ ልጃችንን አንድ ላይ እናሳድግ፣ ሃይማኖትን ቀይር፣ ኦርቶዶክስ ሁን እያልኩ አሚር። ካልሆነ ቅድም ያሰበው ነገር ንገራትና አሁን ይወሰን በቃ። እንዴ በምን ለቤተሰብ ደውለን ልንነግራቸው ምን ማለት ነው? ምን እርጉዝ እንደሆንኩኝ ሁሉ ነገር አንተ እንዳላመንክ በምን የኔ እኮ ምንም ያደረኩት ንገረኝ። አንተ እንዳላመንክ ነው እኔ ምን ነው? አንተ ፍቅረኛ ያለው ካለው ሰው ጋር እንዳረገዝኩ ነው ሄደህ የምትናገረው? ቢያንስ ኢትዮጵያ እንደመጣሽና እንክብካቤ ትፈልጊያለሽ። በምን ስለ ቤተሰቦቼ ከቤተሰቦች በላይ ማንም ያስብልሽ የለም። ድሮ ነበር ማለት ነው። አሁን ጭራሽ ማለት ታስብ ነገር እናትየው እንዲሁም ማሩ ነገር ላይ ተረጋጊ። በምን አንቺ ብትሞጪ ስታስወርጂ አይባልም። ልቀቀኝ አሚር። እኔ እንደዚህ ብለህ እንድታጻናኝ አይደለም የምፈልገው። ገባህ? እኔ ደግሞ ልጁ እንደታስወርጂ አይደለም የምፈልገው። በቃ ሃይማኖትን ቀይራ። በቃ ቀላል ነገር እኮ ነው። ሃይማኖትን ቀይር፣ አንድ ልጃችን እናሳድግ፣ አለቀ። አንቺ ሃይማኖት
አስሬ ከቤት ጋር እየመጣሁ እዚህ እኔን አታሰቃይኝ። በሆዴ ያዝኩት ልጅ ነው ገባክ? ሃይማኖት መቀየር ማለት ካርድ መቀየር ማለት እኮ አይደለም። አውቃለሁ። የምታውቂው መሰለኝ። በደንብ ነው የማውቀው። ብታውቂ እንደዛ በደንብ ነው የማውቀው። ሃይማኖትን ቀይረ ልጃችን አይ የምትል ከሆነ ልጄን አስወርዳለሁ። በቃ ቀላል ነገር ነው። ልጅሽን ማስወረድ ልጅሽን ለማስወረድ ምክንያት አትፈልጊ። ምንድን ነው ሀሳብህ? አስወርደዋለሁ። ችግር የለውም። ኃጢአት ነው። ችግር የለውም። በእምነት ኃጢአት ነው። ሁለተኛ ወንጀል ነው። በምን ሆነሽ ነው? ተረጋጊ። ከልጁ በላይ አንቺ ሊሆንሽ የከፋ ነገር አንቺም ትጎጃለሽ። እቀጥላለሁ። ልቀቀኝ። በቃ ልጄን አስወርዳለሁ። ቀላል ነው። በቃ አስወርዳለሁ። ያንተ ልጅ አይደለም። አንተ አታምንማ። ልቀቀኝ። አሁን ጥሩ ስሜት ላይ ስላልሆንሽ ነው። ተረጋጊና በቃ የሆነ ወራሽ ነገር ያለ ታወራለሽ። ምንድን ነው እየሰማህ እንዴ? ተረጋጊ በቃ ሊሆኑ እናደርጋለን። እሺ ልቀቀኝ። እሺ ተረጋጊ። በቃ እንደዚህ ማድረግ የለብሽም። እዛ አንተም ተከተላት። አለቅሽም። ከዚህ በላይ ወደሽ ከመታሽም ሌላ ነገር ነው የሚፈጠረው። ምን ማለት ነው? ምን እንደተጨነቀ ሰው አታስመስል። ልቀቀኝ። ለምን ባለጨነቀልሽ ይሄ ነገር አላደርግም። የለመንኩሽ አረጋጋት። አንደኛ ወደ ውስጥ ልጅ አለ እኮ አሚን። ለምን እየለመንኩሽ? ልቀቀኝ አሚን፣ ልቀቀኝ። እንደሚያስብ ሰው አታስብ። ልቀቀኝ። ብታስብ ሆኖ ሃይማኖትን ቀይረ ልቀቀኝ። በቃ እሺ ተረጋጊ። እንደዚህ እስከምሆን ድረስ መጠበቅ የለብህም ነበር። ልቀቀኝ። ጭራሽ ልጅቷን ካልገድ ኃጢአት መሆኑን አላወቀችም። አንደኛ ነገር ደግሞ ወንጀል ነው። ልጅ መግደል ማለት ነፍስ ማጥፋት ማለት በጣም ትልቅ ወንጀል ነው። ከዚህ በላይ ምን ይገታለ? እናም ደግሞ አሁን ውድ ቤተሰቦች ያላወቁት ነገር አለ። ምን መሰለሽ? እሷ ብቸኛ ነኝ፣ እሱ የለኝም። እስከተለም ደግሞ ከውጭ ስመጣ የተቀበላችሁ እናንተ ናችሁ። ምንም ነገር የምትወስኑት እናንተ ብቻም ሳይሆን ራሴ እያለች ስለሆነ በዚህ ማለት ደግሞ ጸብ የተፈጠረ ነው። ምክንያቱም ልጅቷ እያየችው ያለው ብቸኛዋ እንደሆነች ነገሮችን በራሷ ማድረግ እንደምትችል አስቀጥል ደግሞ ከውጭ ስትመጣ እኛ ተንከባክበን ፍቅር ስንዛት የነበረው እንደ እህታችን አይተናት ነው። እንደዚህ አይነት ኢሹ ላይ የመድረስ እንትን አልነበረም። እኔ ደግሞ አሁንም ቢሆን የምልህ ማለት ነው ልጅቷ እኔ በጣም አሳዝነኛለች። ማለት ራሷን ስትል ልጇን ለማስወረድ ስትሞክር ብትሞትስ ስንት ነገር አለ። ቤተሰብ ማንን ነው የሚጠይቀው? እኛን ነው የሚጠይቀው። ያውቃሉ እኛ ጋር እንደሆነች አይደለ? አጎቷ ያውቃል እኛ ጋር እንደሆነች። ስንት ነገር አለ። ሲቀጥል ደግሞ አሁንም ቢሆን እኔ በቃ በዛኛው ሀሳብ እኔ ጸንቻለሁ። ቤተሰቦቿ ጋር ሄዳ ምንም ቢሆን እናት አይደለም ማርገዝ ለቤተሰብ ከተናገረን ደግሞ እሷንም ልጇንም እናጣለን። ለሰው በአንዴ እናጣለን። እንደዛ ደግሞ ምን የለበትም። ሲቀጥል ደግሞ ልጇን ለማስወረድ ምክንያት እየፈለገች እኔ ምልህ እንደዛ ነው። ምክንያቱም አሚርን የራሷን ለማድረግ ማለት ነው። አንደኛ አሚርን የራሷን ለማድረግ፣ ሁለተኛ ነገር ደግሞ አሚርን በጣም በብዙ ነገር አንደኛ በሃይማኖቱ እያስፈራራችሁ ነው። ሲቀጥል ደግሞ ትታሰራለህ፣ አጎቷ አለ፣ በጣም ብዙ ነገር ልጁ ተደራርቦበታል። እኔ እየተረዳሁት ነው። እኔ ግን አንዳንድ ነገር ከዚህ በፊት የሚቀር ነገር አለ መሰለሽ። የምር ትመርመር ስትችል ትመርመር። እኔም እሱን ነው የምፈልገው። ትመርመርና ወደ ውስጥ ልጅ ካለ አለ ከሌለ እኔም ካለ እኛ ራሳችን የራሳችንን ድሮም አሟጠን ጨርሰን ኃይላችንን አሁንም ድጋሚ እንሰጣለን። በቃ ችግር የለም ያለንን ሁሉ ነገር እንትን ብለን በግድ የሆነ ነገር ካልሆነ በግድ እኔ እኮ ለምንድን ነው መመርመር ያልፈለገችው? ውድ ቤተሰቦች ራሱ እኮ የነገሩኝ ነበረ እየደወሉ ሀሳብ የሰጡ ነበር። ውድ ቤተሰቦቻችን እንዳሉ መሰለሽ እቺ ልጅ ጀምሯ ከሆነ ትመርመር። ከተመረመረች እኛ ብቻ አይደለም የኔ እናት የአንቺ እናት ሁሉ እናት ሰፖርት ያደርጓታል፣ ከጎኗ ናቸው። ገባሻ? አሁን እሷ ይመስለኛል ውጪም ስለነበረች አንዳንዴ
ያሰበችው ነገር ስላልተሳካ ይመስለኛል። ያሰበችው ገንዘብ አያያዝ ኤቭሪቲንግ ስላልተሳካ አይምሮ የተነገ ይመስለኛል። ልክ ነህ። ስለ በጣም ከባድ ነው። ከዛ ብራታ መምጣቷ ከባድ ነው። ሲቀጥል ደግሞ እናቷ እዚህ የላከችበት መንገድ አለ። በጣም ብዙ ነገር ብቻ ልጅቷ በጣም ዲፕሬሽን ውስጥ ነች። በሬ ሸጦ ብር ከጓደኛ ከምን በጣም በተለይ ማሚ ደግሞ እናቷ በጣም ነው የምታሳዝነው። በጣም ማለት ነው በጣም ብዙ ነገር ሰርታ በጣም ብዙ ነገር ለፍታ ለሷ ብላ ነው ውጭ የላከቻት እና ይሁን አጎቷ የሚወዳት ከሆነ ራሱ ማለት ነው ቀጥታ ለቤተሰብ ይናገር፣ ለሱም ደግሞ መንገር አጎት እውነት አጎት ከሆነ ሲቀጥል ደግሞ ለልጅቷ ቢያስብላት ከሆነ እንደዛ ነው መናገር ያለበት። ሲቀጥል ደግሞ ነገውኑ በጧት ትመርመርናች ልጅ እንትኑ ከታወቀ በኋላ ወደ ውስጥ ልጅ ካለ ይኸውልህ ስማኝ፣ ወደ ውስጥ ልጅ ካለ ትኖርኛ ጋር እለቅላታለሁ ትኖር። ልጁ ሲወለድ ዲኤንኤ ተመርምሮ የአሚር ከሆነ ሆነ፣ የአሚር ካልሆነም ደግሞ እንግዲህ ከባድ ነው። ብቻ ለዛ ያብቃት። እሷ ያለች እንዳትመረመር የፈለገች በመካየት ነው እና በቃ ተመርመር ነው የምመለው። ምንም ነገር ቢኖር ማጣራት ግን አለብን። ስለማንኛውም ልክ ነኝ።